በዛሬ ቪዲዮ ቤተሰቦቻችንን፣ ጓደኞቻችንን እንዲሁም በአጠቃላይ ዘመዶቻችንን ወይም ወደ አሜሪካ ማምጣት የምንፈልጋቸው ማንኛውንም ሰው እንዴት አድርገን ወደ አሜሪካ ማምጣት እንደምንችል የምንነጋገር ይሆናል። ስለዚህ ይህ ቪዲዮ በአሜሪካ ለምትገኙ ቤተሰቦቻችሁን እንዲሁም ጓደኛና ዘመዶቻችሁን ወደ አሜሪካ ማምጣት ለምትፈልጉ ሰዎች እና ኢትዮጵያ ሆናችሁ ወደ አሜሪካ መምጣት ለምትፈልጉ ሰዎች ማለትም አሜሪካ ያለ ሰው ወደ አሜሪካ እንዴት አድርገው እንደሚያመጣችሁ ኢንፎርሜሽን የምንነጋገርበት ቪዲዮ ነው። ስለዚህ በዛሬ ቪዲዮ አጠቃላይ ኢንፎርሜሽን ማለትም ሁሉንም ነገር ስቴፕ ባይ ስቴፕ የምንነጋገር ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ይሄኛው ሁለተኛው ቻናሌ ነው። በትልቁ ቻናል ማለትም በኢንፎ ዊዝ ጆሲ ከ60 ሺህ በላይ ሰብስክራይበር ባለው ቻናል ያመለጣችሁ ሰዎች በዚህኛው ከዜሮ ጀምረን ፕሮሰስ እያደረግን ማለትም ኢንፎርሜሽን ሼር እያደረግን የምንገኝበት ቻናል ስለሆነ እንደዚህ አይነት ከቪዛ ጋር እንዲሁም ከአጠቃላይ ከጉዞ ጋር የሚገናኙ መረጃዎችን በነፃ ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ይህ ቪዲዮ ከመጀመሩ በፊት ሁላችሁም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ሃው ቱ ብሪንግ ዩር ላቭ ዋን ይላል። ወይም ደግሞ ወደ ዩኤስ የምናውቃቸውን ቤተሰብ፣ ጓደኛ እንዲሁም እጮኛ ወይም አጠቃላይ ማምጣት የምትፈልጉትን ሰው እንዴት አድርጋችሁ ማምጣት እንደምትችሉ የሚያሳይ ኢንፎርሜሽን የምታገኙበት ፖስት ነው። ስለዚህ እዚህ ጋር የምትመለከቱት ኢሜጁን ወይም ታይትሉን አንድ ጊዜ ትነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን። እዚህ ጋር እንደምትመለከቱት ራሱ ፔጁ ዳይሬክት አድርጎ ወደ ውስጥ ፔጅ ያስገብቶናል። አጠቃላይ ማለትም የሚያስፈልጉትን አጠቃላይ ያሉትን ነገሮች በዝርዝር ተዘርዝረው ተቀምጠዋል እዚህ ፔጅ ላይ። እንደነገርኳችሁ ማንኛውም ሰው አሜሪካ ላይ የሚገኝ ማለት ነው የፈለገውን ሰው ወደ አሜሪካ ማምጣት ይችላል። ነገር ግን የፈለገውን ሰው ሲባል ራንደምሊ ተነስቶ የፈለገውን ሰው ማምጣት ይችላል ማለት አይደለም። ግዴታ ማምጣት ቢኖርበት እንኳን ማለትም የፈለገውን ሰው በዘመድ የማይገናኝም ሊሆን ይችላል፣ ቤተሰብ አባል ያልሆነም ሰው ሊሆን ይችላል፣ እንዲሁም ደግሞ እጮኛ ያልሆነ በአጠቃላይ ከኛ ጋር ኮሚኒኬት የማያደርግም ሰው ሊሆን ይችላል ማምጣት ይቻላል። ነገር ግን የምንከተለው ሂደት ይለያያል። ማለትም ቤተሰብ የምናመጣ ሰዎች እንዲሁም ዘመድ የምናመጣ እጮኛ የምናመጣና አጠቃላይ የማናውቀውን ሰው የምናመጣ ሰዎች የምንከተለው ሂደት ወይም ፕሮሲጀር የተለያየ ነው ማለት ነው። ስለዚህ አጠቃላይ ምን እንደሚያስፈልጉ በግሩፕ አድርገን ነው በዛሬ ቪዲዮ የምንመለከታቸው። ይህ ፕሮሰስ ማለትም ከአውትሳይድ ኦፍ ዩኤስ ከኢትዮጵያም ሊሆን ይችላል እንዲሁም ከተለያየ ሀገር ላይ ሰው የምናመጣ ሰዎች ሪዩኒፊኬሽን ይባላል ማለት ነው። ለዩኤስ ገቨርንመንት በምናስገባበት ጊዜ በአጠቃላይ የምንጠራው ሪዩኒፊኬሽን ተብለን ነው፣ ወይ ደግሞ ሪዩኒፊኬሽን ፕሮሰስ ይባላል በአጭሩ ማለት ነው። የመጀመሪያው ስፖንሰሪንግ ኢሚዲየት ፋሚሊ ሜምበር የሚባለው ነው። ይህ ፕሮሰስ ፋሚሊዎቻችንን የምናመጣበት ወይም የቤተሰብ አባሎቻችንን ወደ አሜሪካ የምናመጣበት ሂደት ሲሆን ሁለት አይነት መንገድ አለው። ለሲቲዝን ለሆኑ ሰዎች እና የግሪን ካርድ ሁኔታ ላይ ለሚገኙ ሰዎች የተለያየ ሂደት ነው ወይም የተለያየ ፕሮሲጀር ነው የሚከተሉት ማለት ነው። ስለዚህ የመጀመሪያው ፋሚሊዎቻችንን ለማምጣት ዜግነት ያለን ወይም የዩኤስ ሲቲዝን የሆንን ሰዎች ዩኤስሲ የምንባል ወይ ደግሞ ዩኤስ ሲቲዝን የምንባል ሰዎች ከሆንን መከተል የሚጠበቅብን ነገሮች አሉ። ለምሳሌ ሪሌሽኑ የቤተሰብ አባል ማምጣት እንችላለን ሲባል የፈለግነውን ቤተሰብ ተነስተን ማምጣት እንችላለን ማለት አይደለም። ወይ ደግሞ የምንከተላቸው ሂደቶች አሉ። የቤተሰብ አባል ተብሎ ራሱ ሪሌሽናችን ወይም ግንኙነታችን ምን አይነት ነው የሚለው መወሰን መቻል ይጠበቅበታል። የመጀመሪያው ስፖዝ ነው ወይም የትዳር አጋራችንን እንደማለት ነው። ወይም ደግሞ አንሜሪድ ቺልድረን ማለት ያላገቡ ልጆቻችንን ልጆች ኖሮን ለምሳሌ ኢትዮጵያ ከሆኑ ልጆቻችን የሚገኙት ነገር ግን ያላገቡ ከሆኑና እድሜያቸው ከ21 ዓመት በታች አንደር 21 ከሆነ ወደ ዩኤስ ማምጣት እንችላለን። ምን ከሆነኛ የዩኤስ ሲቲዝን ካለን ወይ ደግሞ እንደነገርኳችሁ የአሜሪካ ዜግነት ያለን ሰዎች ከሆንን እነዚህን ሰዎች ማምጣት እንችላለን ማለት ነው። ይሄኛው ምንም አይነት ታይም አይፈልግም ወይ ደግሞ ረዥም ያክል ጊዜ ይወስዳል የሚባል አይደለም። ምንም አይነት ጊዜ አይፈልግም ሲባል ወዲያው በሳምንታት ውስጥ ወይ በወራቶች ውስጥ ማምጣት ትችላላችሁ ማለት ሳይሆን ልክ እንደ ሌሎቹ የቪዛ አይነቶች አመት፣ 2 ዓመት፣ 3 ዓመት የሚቆይ ነገር አይደለም። ወይ ደግሞ በጣም አጭር የሚባል ነው። የቪዛ ነምበር ምንም ዌቲንግ ታይም የለውም። ወዲያው ታገኛላችሁ። ከይዛችሁም ወዲያው ይጀመርላችኋል። ኦልሞስት ፋስተስት የሚባለው መንገድ ይሄኛው ይመስላል ማለት ነው። ወይ ደግሞ በዚህ አይነት ሪሌሽን ውስጥ ያሉ ቤተሰብ አባሎቻችንን ወዲያው ማምጣት እንችላለን ማለት ነው። ሌላኛው ፋሚሊ ፕሪፈረንስ ካታጎሪ የሚባሉት ኤፍ1 ኤፍ3 እና ኤፍ4 የሚባሉት ናቸው። ሪሌሽናችን መሆን የሚጠበቅበትም አንሜሬጅ የሆኑ ሰኖቻችን ወይም ልጆቻችን እንዲሁም እድሜያቸው ከ21 ዓመት በላይ የሆኑ ሆነው ያገቡም ወይም ያላገቡም ሊሆን ይችላሉ። ነገር ግን እድሜያቸው ከ21 ዓመት በላይ ከሆነም ማምጣት እንችላለን ቤተሰቦቻችን ወይ ደግሞ ልጆቻችንን። ነገር ግን ይህ የሚወስደው ጊዜ ረዥም ነው። እንዲሁም ደግሞ የመሳካት እድሉ
100% የሚባለው ወይ ደግሞ በእርግጠኝነት ይሳካል የሚባለው ካታጎሪ ውስጥ የሚመደብ አይደለም። የመሳካት እድል አለው፣ ነገር ግን ሬር ነው። የመሳካት እድሉ በጣም የራቀ ወይ ደግሞ የቀነሰ ይሆናል ማለት ነው። ስለዚህ የመጀመሪያው ፋሚሊዎቻችንን ማምጣት የምንችለው ሲቲዝን ከሆንን ወይ ደግሞ የዩኤስ ሲቲዝን ከሆንን በዚህ መልኩ ይሆናል ማለት ነው። ሌላኛው ግሪን ካርድ ሆልደር ከሆንን ወይም ደግሞ ሎፉል ፐርማነንት ሬዚደንስ የምንለው ስታተስ ላይ ከሆንን ወይ ደግሞ በግሪን ካርድ ሁኔታ ላይ ከሆንን ቤተሰቦቻችንን ማምጣት እንችላለን። ነገር ግን ልክ እንደ መጀመሪያው ሲቲዝን የሆኑ ሰዎች እንደሚከተሉት ፕሮሲጀር ሁሉ እኛም ግሪን ካርድ ሆልደር የሆንን ሰዎችም ፋሚሊ ሜምበሮቻችንን ለማምጣት የምንከተላቸው ሂደቶች አሉ። እዚህ ጋር እንደምትመለከቱት ካታጎሪ ፋሚሊ ፕሪፈረንስ ካታጎሪ የሚባለው ማለት ነው ኤፍ ቱ ኤ እና ኤፍ ቱ ቢ የሚባሉ ካታጎሪዎች ውስጥ ይመደባል። እንዲሁም ደግሞ ሪሌሽንሺፓችን ከምናመጣው ሰው ጋር ማለትም እኛ ግሪን ካርድ ሆልደሮች ከምናመጣውን ለማምጣት ያሰብነው የቤተሰብ አባል ጋር መሆን ያለበት ሪሌሽን ስፖዝ ወይም ደግሞ አንሜሬጅ የሆኑ ችልድረን ሆነው ወይም ያላገቡ ልጆቻችንን ወደ አሜሪካ ማምጣት እንችላለን። እንዲሁም ደግሞ ያላገቡ ልጆቻችን ሆነው እድሜያቸው ከ21 ዓመት በላይ ከሆነ ኤፍ ቱ ቢ የሚባለው ሂደት ውስጥ እንመደባለን። እንዲሁም ደግሞ ያላገቡ እድሜያቸው ደግሞ ከ21 ዓመት በታች ወይም አንደር 21 ከሆነ ደግሞ ኤፍ ቱ ኤ የሚባለው ሂደት ውስጥ እንመደባለን ማለት ነው። እንዲሁም ይሄኛው ዌቲንግ ታይሙ ማለትም ቪዛ ዌቲንግ ታይሙ ረዥም ጊዜ ነው። በአጭር ጊዜ ውስጥ የሚሳካ አይደለም። ወይ ደግሞ ሲቲዝን እንደሆነ ሰው በአጭሩ ፋሚሊ ሜምበሮቻችን ቶሎ ማምጣት እንችላለን ማለት አይደለም። ጊዜ ይወስዳል፣ ማለትም ረዘም ያለ ጊዜ ይወስዳል። ነገር ግን ይሳካል፣ ወይም ደግሞ ፋሚሊ ሜምበሮቻችንን ማምጣት ትችላላችሁ ወይም መውሰድ እንችላለን ማለት ነው። ፋሚሊ ሜምበሮቻችን ለማምጣት የምንከተላቸው ቤዚክ ስቴፖች አሉ ወይም ፕሮሰሶች አሉ። ከእነሱ መካከል ፎርሞች ወይም ፒቲሽን የምንላቸውን ነገሮች መሙላት አለብን። ፋይል ዘ ፒቲሽን ይባላል። ይህን ነገር መሙላት ይጠበቅብናል። ምን አይነት ፎርም ነው የምንሞላው የሚለውን በምንመለከትበት ጊዜ ፎርም አይ 130 የሚባል ወይም አይ 130 የሚባል ፎርም አለ። እሱን ፎርም ትሞላላችሁ። እሱን ፎርም ከሞላችሁ በኋላ ለዩኤስሲአይኤስ ነው የምታስገቡት። ለአሜሪካ ኢሚግሬሽንና ዜግነት አገልግሎት ለምንለው ነው የምታስገቡት። ይህንን ፒቲሽን ከፈረማችሁ ወይም ከሞላችሁ በኋላ ነው። ሁለተኛው ሂደት አይ 130 የሚባለው ፎርም ካስገባን በኋላ አፕሩቫል በሚያገኝበት ጊዜ ማለትም ከዩኤስሲአይኤስ ፍቃድ በሚያገኝበት ጊዜ ቀጥታ ካታጎሪ ነው የሚሰጣችሁ። ኤፍ1፣ ኤፍ2፣ ኤፍ3 ወይ ኤፍ4 የሚለውን ካታጎሪ አሳይን ያደርጉላችኋል። ከዛ መቀጠል ቪዛ ነምበር ነው የምትጠብቁት ማለት ነው። ቪዛ ነምበር የሚጠበቀው ከዲፓርትመንት ኦፍ ስቴት ቪዛ ቢልቲንግ ከሚባሉት ዲፓርትመንት ይሆናል ማለት ነው። ይህንን የቪዛ ነምበር ለማግኘት በትንሹ ከወራት እስከ ዓመት ድረስ ሊፈጅ ይችላል፣ ወይም ደግሞ ከተወሰኑ ወራቶች እስከ 1 ዓመት ወይም 2 ዓመት ድረስ ሊፈጅ ይችላል ማለት ነው። ስለዚህ ይህንን የቪዛ ነምበራችሁን ወይም ደግሞ የምታመጡት ሰው ቪዛ ነምበር ካገኘ ወይም እንደነገርኳችሁ የሚጠበቅበትን ጊዜ ከጠበቀ በኋላ ቪዛ ነምበር ካገኘ ሶስተኛው ሂደት የሚሆነው እንደነገርኳችሁ ግሪን ካርድ አፕሊኬሽን ነው። ግሪን ካርድ አፕሊኬሽን የምንለው ሁሉንም ነገር ኦልሬዲ ስለጨረስን ማለትም አውትሳይድ ኦፍ ዩኤስ የሚገኘው ለምሳሌ ከኢትዮጵያም ከሆነ የሚመጣው ቤተሰባችን ወይም የቤተሰብ አባላችን ኤምባሲም ገብቶ ወይም አጠቃላይ የሚያስፈልጉትን ፕሮሲጀሮች ከተከተለ በኋላ ግሪን ካርድ ቀጥታ ማግኘት የሚችልበት መንገድ አለ፣ ወይም ደግሞ ወደ ዩኤስ እንዲመጣ ይደረጋል። ስለዚህ ቤዚክ መከተል ያለባችሁ ስቴፖች እነዚህ ሶስቱን ናቸው ማለት ነው። ሌላኛው እጮኛችንን ወይ ደግሞ የትዳር አጋር ልናደርገው የምንፈልገውን ሰው የምናመጣበት ሂደት ነው። ይህም ኬዋን ቪዛ ይባላል፣ ወይም ደግሞ ፊያንስ ቪዛ የምንለው ይሆናል ማለት ነው። ይህንን ማለትም እጮኛችንን ማምጣት የምንችለው ሲቲዝን የሆንን ሰዎች ብቻ ነው፣ ወይ ደግሞ ዜግነት ያለው የአሜሪካ ዜግነት ያለው ሰው ብቻ ነው እንጂ በግሪን ካርድ ሁኔታ ላይ ያለ ወይም ግሪን ካርድ ሆልደር የሆነ ሰው እጮኛ ወይም ደግሞ የትዳር አጋር ሊያደርገው የሚፈልገውን ሰው ማምጣት አይችልም ወይም ስፖንሰር ማድረግ አይችልም። እዚህ ጋር እንደምትመለከቱት ሪኳየርመንቱ ላይ ዩ መስት ቢ ዩኤስ ሲቲዝን ይላል። ይህ ማለት ግዴታ የአሜሪካ ዜግነት ሊኖራችሁ ይገባል። ፊያንስ ብላችሁ ወይም እጮኛ ብላችሁ የትዳር አጋር ልታደርጉት የምትፈልጉትን ፍቅረኛችሁን ማምጣት ካሰባችሁ ግዴታ ይህንን ማድረግ አለባችሁ። እንዲሁም ፕሮሰሱ መከተል የሚጠበቅባችሁ ፕሮሰስም የመጀመሪያው ፎርም ትሞላላችሁ ወይም ፒቲሽን ታደርጋላችሁ። እሱም ፎርም አይ 129 ኤፍ የሚባል ፎርም አለ ወይም ደግሞ ለፊያንሶች የተዘጋጀ ነው። እሱን ትሞላላችሁ። ከዛ መቀጠል አፕሩቭ ይደረጋል በዩኤስሲአይኤስ። ከዛ መቀጠል ኬዋን ቪዛ አፕሩቭ በሚደረግበት ወይም በዩኤስ ኤምባሲ ተቀባይነት በሚያገኝበት ጊዜ ኢትዮጵያ የሚገኘው የትዳር አጋራችሁ ወይም ደግሞ እጮኛችሁ ኢንተርቪው ያደርጋል ወይም ኤምባሲ ላይ የሚያስፈልጉ ፕሮሲጀሮችን ይከተላል። ከዛም በመቀጠል አፕሩቭ ከሆነላችሁ እጮኛችሁ ወደ ዩኤስ ማምጣት ትችላላችሁ። እንዲሁም ከመጡ በኋላ በ90 ቀናቶች ውስጥ ጋብቻ መፈጸም ይጠበቅባችኋል። ጋብቻ መፈጸም ካልቻላችሁ ወይም በሚመጡት 90 ቀናቶች ውስጥ ትዳር ካልጀመራችሁ ትልቅ ችግር ውስጥ ይከታችኋል ማለት ነው። ከዛ መቀጠል አፍተር ሜሬጅ ወይም ከጋብቻ በኋላ ደግሞ
በትዳር የመጣው ማለትም በእጮኝነት የመጣው ከኢትዮጵያም ሊሆን ይችላል ወይም ከተለያየ ቦታ በእጮኝነት የመጣው ሰው ወደ ግሪን ካርድ ፕሮሰስ መቀየር ይችላል። እሱን አጀስት ለማድረግ ደግሞ ፎርም አይ 485 የሚባል አለ። እሱን ፎርም በመሙላት ወደ ግሪን ካርድ ፕሮሰስ ሙቭ ማድረግ ወይም መቀየር ይችላል ማለት ነው። ሌላኛው ጓደኞቻችንን ማለትም ቤተሰብ ያልሆኑ ጓደኞቻችንን ወይም ሩቅ የሚባሉ ዘመዶቻችንን እንዴት ማምጣት እንችላለን የሚለው ነው። ይሄኛው በአጭሩ ለመግለጽ ያክል ጓደኛ ወይም ደግሞ ሩቅ የሆኑ ዘመዶቻችንን ማምጣት አንችልም፣ ወይም ቀጥታ ዳይሬክትሊ ማምጣት አንችልም፣ ግን ኢንዳይሬክት ማምጣት ይቻላል። እዚህ ጋር ለምሳሌ እንደምትመለከቱት ክሎዝ የሆነ ፋሚሊ ካልሆነ በቀር ማምጣት አይቻልም። ማምጣት የሚቻለው ለምሳሌ ኢምፕሎይመንት በማለት ነው፣ ወይ ደግሞ ሰራተኛ ነው በማለት ሩቅ የሆነ ዘመድን ማምጣት ይቻላል፣ ወይም ደግሞ ጓደኛን ማምጣት ይቻላል። ወይም ደግሞ ሪፊጂ ወይም አሳይለም ውስጥ ወይም ጥገኝነት እየጠየቀ ያለ ሰውን ፕሮቴክሽን እኔ እሰጠዋለሁ በማለት ማምጣት ትችላላችሁ። ነገር ግን ሪፊጂ ወይም አሳይለም ፕሮሰስ ላይ ላለ ሰው ብቻ ነው። እንዲሁም ደግሞ ዳይቨርሲቲ ቪዛ ፕሮግራም ወይም ዲቪ ለምንለው ነገር ግሪን ካርድ ሎተሪ ለምንለው ማለት ነው። ለዲቪ ፕሮግራም እኛን መሙላት ይችላል። ዲቪ ከወጣለት በኋላ ወይም ጓደኛችን ሊሆን ይችላል ወይም እንደነገርኳቸው የሩቅ ዘመድም ሊሆን ይችላል። ግሪን ካርድ ሎተሪ ካሸነፈ ወይም ደግሞ ዲቪ ሎተሪ የምንለውን ካሸነፈ በኋላ ቤተሰብ አድርጎ ወይም ፕሮቴክሽን አድርጎ እኛን መሙላት ይችላል። በዚህም እኛ ሰፖርት ልናደርገው እንችላለን እንጂ ዳይሬክትሊ ቤተሰብ ያልሆነን ሰው ወይም ደግሞ ሩቅ የሆነ ዘመድን ሆነ ጓደኛ ማምጣት አንችልም ማለት ነው። ሌላኛው ጓደኛችንን ወይም ደግሞ ሩቅ የሆነ ዘመዳችንን በፋይናንሻል ስፖንሰር ሰፖርት ማድረግ እንችላለን፣ ወይ ደግሞ ወደ አሜሪካ እንዲመጣ መርዳት እንችላለን። ይሄኛው ማለትም በፋይናንሻል ስፖንሰር የሚባለው ነገር ልንረዳ ወይም ደግሞ ሰፖርት ልናረጋቸው የምንችለው ጓደኛችን ወይም ደግሞ የሩቅ የሆነ ዘመዳችን ወደ ዩኤስ ፕሮሰስ በጀመረበት ጊዜ ፋይናንሻል ስፖንሰር የሚያደርግን ሰው ጻፍ ወይ ደግሞ ሊስት አውት አድርግ የሚባሉ ፎርሞች አሉ። የዚህ ሰዓት የእኛን ስም መሙላት እንዲሁም የእኛን አድራሻ የእኛን ፍቃድ መጠየቅ ይችላል። በዚህ ሰዓት እኛም ከፈቀድንለት ወይም ስፖንሰር እንደምንሆነው ካረጋገጥን ቀጥታ መምጣት እንዲችል ሰፖርት ልናደርገው እንችላለን ማለት ነው። ስለዚህ አጠቃላይ ያለው ኢንፎርሜሽን ማለትም ጓደኞቻችንን፣ ዘመዶቻችን እንዲሁም ቤተሰብ አባሎቻችንን በዚህ መልኩ ከኢትዮጵያም ሆነ ከተለያየ ቦታ ወደ አሜሪካ ማምጣት እንችላለን። አሪፍ ኢንፎርሜሽን እንዳገኛችሁበት፣ ለማታውቁት ሰዎች አዳዲስ ኢንፎርሜሽን እንዳሳወቋችሁ፣ እንዲሁም ደግሞ ለምታውቁት ነገር ግን ለዘነጋችሁት ሰዎችም አሪፍ ኢንፎርሜሽን እንደሰጧችሁ እንዳስታወስኳችሁ ተስፋ አድርጋለሁ። ኢትዮጵያ የምትገኙ ሰዎችም ወደ አሜሪካ ሊወስደኝ ይችላል ለምትሉት ሰው ይህን ቪዲዮ ሼር ማድረጋችሁ እንዳትረሱ። አሜሪካ የምትገኙ ይህን ቪዲዮ የምትከታተሉ ሰዎችም የምትፈልጉትን የቤተሰብ አባል ሆነ ጓደኛ ወይም አጠቃላይ ልታመጡት የምትፈልጉትን ሰው በእነዚህ በነገርኳችሁ ስቴፖች ብቻ ነው ማምጣት የምትችሉት። ይህንን ኢንፎርሜሽን ተጠቀሙበት ማለት ትፈልጋለሁ። እንደነገርኳችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ምክንያቱም እንደዚህ አይነት አሪፍ ኢንፎርሜሽኖችን በነፃ ስለምታገኙ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ሀሳብ አስተያየት፣ እንዲሁም ኔክስት እንድሰራው የምትፈልጉት ቪዲዮ ካለ ኮሜንት ላይ ሀሳባችሁን መግለጻችሁ እንዳትረሱ። እንዲሁም ቪዲዮ እንደተመቻችሁ እንደወደዳችሁት ሁላችሁም ላይክ እያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም ጊዜ፣ መልካም እድል።